ትላንትና ቁጭ ብለሽ ህዝብ ስትናቆር ያየውሽ ነበር ትልቅ ሴት እየሆነሽ ነው የተባልሽው እንጂ ሌላ ነገር የተነገርሽ ነገር የለም ትልቅ ነሽ በቃ አለቀ ደቀቀ ምን ችግር አለ ትልቅ ብትሆኚ እንዴ አፈላች ለምን ትልቅ አላችሁኝ እኮ ነው አሁን ያንን ልብስ ለብሳ ትልቅ ሴትዮ ናት ሶ ትልቅ ሴትዮ ስለሆንሽ ትልቅ ሴትዮ ነሽ እንደዚህ ለካ ለሁላችንም ጥያቄ ሆነብን እንደዚህ ትልቅ ሴት ነሽ ለካ አለን ምክንያቱም በፊልተሩ ተከለለሽ እዛ ወንበር ላይ እንዲፊትሽን ቅርብ አድርገሽ ተቀመጪ ልጅ ነበር የምትመስዩ ሰው አልገመተም አሁን ግን እድሜሽ ወጣ ትልቅ ሴትዮ መሆንሽ ወጣ እንጂ እኛ ሌላ ነገር እኮ አልተናገርንም ምን ሆነሽ ነው ህዝቡን ቁጭ አድርገሽ ትላንትና ደሞ ተታችሁኝ ነበር ጀመራችሁኝ ፖፖ ተረጋጊ ማማዬ ተረጋጊ ትልቅ ሴትዮ ነሽ እድሜ ጸጋ ነው ገባሽ አይደለ you look like 40 ወይም ከ40 ትንሽ ከፍት ያለሽ it's okay ይሄንን ህዝብ ልጅ አስመስለሽ ወይ ሰላም ነው ይሄንን ትራክ ድራይቨር ማለት ነው ልጅ ነኝ ምናምን ብለሽ ህዝብ ቀፈለሻል በቃ የራስሽ ጉዳይ ይመችሽ አሁንም ቀፊ ይሄ ስለመቀፈል ስላለመቀፈል ሳይሆን እድሜሽ ግን ትልቅ ነው ትልቅ ሴትዮ ነሽ የለበሽው የጎንደር ልብስ ደግሞ የባሰ ትልቅ አስመሰለሽ ትልቅ ሴትዮ መሰለሽ ዊጉ ደግሞ እዚህ ጋር ያደረግሽው ደግሞ በጣም ትልቅ ሴትዮ ትክክለኛ እድሜሽን አየ ነው ትክክለኛ እድሜሽን አየን ተናገርን ፊልተር አለኝ ያንቺም እንደምትጠቀሚ ፊልተር ባልጠቀም ፊልተር አለ አንዳንዴ ከፊልተር ሳመልጥ እኮ ፊቴን ታይዋለሽ አንዳንድ እዚህ ጋር ምናምን ነገር እንትን አለኝ ሽብሽብ ነገር አለኝ እሱም እድሜ ነው ስለዚህ አንቺ ደግሞ ከፊልተር አመለጥሽ አየንሽ ታየሽ ከፊልተር ራሱ ባልታመልጭ ማለት ነው ጸጉርሽ ምናምን ያኔ የጸጉርሽን ግንባርሽ ምናምን ስሻፍኝ የሆነ ላይ ካላረለ ቤቢ ፌዝ ያስመስልሽ ነበር ይሄን የጫንሽ ዊግ ይሄ የሹሩባ ምናምን እሱ ራሱ ቦታ አጥቶ በአንድ በኩል ሸሽቷል በአንድ በኩል እንዴ ተሸሸ እኛ ምን እናደርግሽ ታዲያ እና ትክክለኛ እድሜሽ ወጣ ለምን ትልቅ ሴት ይዋላችሁኝ ብላ ትላንትና ቁጭ ብላ በዛ በጉርጥርጥ አይነት አብሮ ጠርጣለሽ ቤች እኔ አሁንም አልናገርሽም ዝም ብለሽ አንቺ ህይወትሽን ለመቀየር የምትለፊ ነሽ በዛ ላይ በዚህ እድሜሽ መከራሽን የምታሽ ሴት ነሽ ስለዚህ ብዙ መናገር ባልፈልግም ትልቅ ሴት ይሆንሽ ፖፖዬ I'm sorry to say that ትልቅ ሴት ነሽ አብዛኞቹም ደግሞ በኮሜንትም በመናምን መናገር የፈለገው ኮማቾች መኮመት የፈለጉት እድሜሽ ትልቅ እንደሆነ ነው እንጂ ሊሰርብሽ ፈልገው አይደለም ሲቀጥል ደግሞ ምንድነው የምትይው ትታችሁኝ ነበረ ደግሞ አሁን ጀመራችሁኝ ቢች ማንንም የጀመርሽ እኔ ሀናቡ ጋር ብትመጪ አልጀመርሽ ምክንያቱም ጨርሼሻለሁ ኦሬዲ ጨርሼሻለሁ ዳይሜጅ ማድረግ ያለብኝን ያህል ካደረኩሽ በኋላ ሙቭ አን አደርጋለሁ እንጂ ዝም ብዬ ቁጭ ብዬ አንቺን አልጨቃጨቅም ሌሎቹ እንግዲህ ድንገት የማይናገሩሽ የሚናገሩትን ነገር አታው ሊሆን ይችላል እኔ ግን ታርገጣለኝ ጌታን ነው የምልሽ አሳቅቅሻለሁ የፈለጋችሁትን ብትሉኝ በዚህ ገብቶ ትልቅ ሴት ይሆንሻ እንዴ ምን እናደርግ ታዲያ እርሷ ሴትዮ ትልቅ ነው በቃ ጸጉሮት ራሱ ትልቅ ነው ግንባሮት ደግሞ ያ ረቢ ከዚህ በፊትም እንገዳደል ጌም መተሽ ማለት ነው እንገዳደል ጌም ብላችሁ መታችሁ ጸጉራችሁ ምናምን ያውለቃችሁ ሰዓት ያ ረቢ አንቺ ጭንቅላትሽ እኔ እኮ ግንባሬ እዚህ ጋር ናት ትንሽ ነው ወደ ሄደሽ እኔ እንደዚህ ግንባር የለኝም የግንባርሽ ርቀት የፊትሽ ርዝመት ከላይ እስከ ታች ከአጽናፍ እስከ አጽናፍ የሆነ ፊት ነው ያላት በዛ ላይ አይኗን ትልቅ ነው አይኗ የባሰ ደግሞ በእንትኑ ታተልቋለች እንዴ አልበዛም እንዴ ትልቅ ሴት ይሆናት ማለት እኮ ኖርማል እኮ ነው በቃ ትልቅ ሴት ይሆናት ግን ዝም ብለው ቀፍሉ በስተርጅናውት ጌም እየተጫወቱ ሸቅሉ እኛ ምንም ያገባን ነገር የለም አራጩ እጨዋለሁ ምን አባሽ አገባሽ እከክ ነው ምን አባካ ገባ እንዴ ነው ማወራው ማንንም ያቀኛል የኢትዮጵያ ህዝብ እንዴ ለምን ትልቅ ሴትዮ አላችሁን ብላ ትላንትና ማን አባሽ ልበሻለሽ ያንን የባህል ልብስ ምን አስለበሰሽ አንቺ ያንን የባህል ልብስ እንዴ ወይም ደግሞ የሚያምርብሽ የሰፊ ሳይሆን ሰውነትሽን ጠበቅ አድርጎ የሰውነትሽ ቅርጽ በጣም ነው የሚያስጠላው የሰውነትሽ ቅርጽ አያምርም ኦልድ ነሽ ትልቅ ሴት ነሽ በዛ ላይ ደግሞ ዊጉ አያምርብሽም ይሄ የትግሬ ሹሩባ ነው የምን ሹሩባ ነው የሚባለው ነው የትግሬ ሹሩባ ልምድ ሆኖ ነው እሱ ዊግ አያምርብሽም በአንድ በኩል ግንባርሽን መሸፈን አቅቶት ወደ ኋላ ሸሽቷል አያምርም ፊትሽ በጣም ረጅም ነው እዚህ ጋር ሰፊ ሆነሽ እንደዚህ እየቀጠሽ መጣሽ አርበ ሰፊ ፊት ነው ያለሽ በጣም ረጅም ነው ያንቺ ሚት ከላይ አንስተን ዊጉ ጠቅላላ በልቅና ጸጉርሽን እንዲህ ብትገሽልጭ ራሱ ከዚህ ተነስቶ እዚህ ድረስ ለመድረስ መከራ ነው በቃ በአጠቃላይ ቆንጆ አይደለሽም ግን በቃ ይሁንሽ ዝም ብለሽ በቃ አይደለ ሶፋ ላይ
ቁጭ ብሎ ለትዳር አግብተሽ ቤት ለማሟያ የምትሆኚ ሴት ነሽ። ምን አባሽ ያድርጉሽ ኮማቾቹን ለምን ትልቅ ሴት አላችሁኝ ብለሽ ጓግጭ የምትይው ሀናቡ ጉማር እያሉኝ አይደል? አንቺ ሀናቡ እያሉኝ አይደል? ይሄው እያዩኝ አይደል? ልክ ግን እኔ ችግሩ ምን ነው ታውቂያለሽ? እኔ በማንነት ስለምቀርብ ሰው ብዙም በኔ እንደውም ፊልተር እንደናንተ አይነት ፊልተር አድርጌ ብመጣ ሰው እንደውም እንዴ ሀናቡ ምን ነካሽ ነው የሚሉኝ፣ ቀይሪው ነው የሚሉት ስላስለመድኳቸው እውነተኛውን ፊቴን ስለሚያውቁት ሀናቡ እንዲህ ስለሆንኩኝ ከማሮጊት ኮማቾችን እንዳትይ ይሄን ረጋገጥ ምናምን ይሄ ትተንሽ እኛ ሌላ ቦታ ነው ረገጣም ሳይሆን በአሽሙሩ ነው ዳሜጅ እያደረግን ያለ ነው። አይ በግድ አስገቡኝ ምናምን ካልሽ ፖፖ ይትገቢያለሽ። ካጽናፍ እስከ አጽናፍ የሚያክል ፊትሽን የገዛ በጣም የምትቀርቢ ጓደኛ የምትይሶ ነው የነጂጂ እኩያ እንደሆንሽ የተነገረኝ ትልቅ ሴትዮ እንደሆንሽ የተነገረኝ። እኔ ምን አገባኝ ታዲያ እከካም ጋር ለሞታ አሁን የምሰድብሽ እኔን ተናገርሽኝ ሳይሆን ኮማቾቹን ለምን ትልቅ አላችሁኝ ብለሽ አፍሽን ስለከፈትሽ ነው። ከፊልተር አምልጠሻል በቃ በሚገርም ሁኔታ ከፊልተር አምልጠሽ ትክክለኛ ማንነትሽ ወጥቷል። ፊቴን ደግሞ እንደዛ ነው ሙድ አላቸው። አሁን እዚህ ቲክቶክ ላይ ማለት ነው አሁን እኔ እንደዚህ ወጣ ብዬ ገባ ስል ማለት ነው ፊልተሩ ከች እስከሚያደርገኝ ትክክለኛው መልኬ ይታያል። ፊልተሩን ስለዚህ ሪከርድ የሚያደርጉ ሰዎች ምን ያደርጋሉ? ልክ እንዲህ ስትንቀሳቀሱ ከፊልተር አመለጥ ስታደርጉ ያንን ስለሚይዙ ሜካፑን ተኳኩልሽ ምን ብለሽ አፍንጫሽ ራሱ አሰራሩ በጣም ነው የሚያስጠላው። ሜካፕ ሲሰሩሽ አፍንጫው በጣም ያስጠላል፣ ጭንቅላትሽ ያስጠላል፣ ፊትሽ ረጅም ነው፣ ትልቅ ሴትዮ ነሽ፣ ጭንቅላትሽ የአንሹ ዊግ አያምርም፣ የለበሽው ልብስ ራሱ ትልቅ ጋለሞታ ሴትዮ ነው ያስመሰልሽ። እንደገና እኔ ራሴ ቪዲዮ እኮ አለኝ እንዴ አቅርቤሽ ማለት ነው ያነሳሽ ቪዲዮ የጆሮሽ ትልቅ ነው። ምን አባቷ ትላለች እቺ ከማሮጊት እንዴ ኮማቾችን ትናንትና በዛ አይኖን እያጉርጠርጥሽ የፈለገነ ብትን አንቺ ተናጋሪው ነሽ። ሌላ ቶፒክ አለኝ በሷ አምጥቼ እንዳላሳቀቅሽ እኔ ለተናገርሽው ታውቂያለሽ። አራሃኒቹ ፍቺ ምን ይሻል ምናምን ነገር ሲሉኝ እሺ ብዬ ተው። እንደገና ደግሞ ማለት ነው የሚበቃሽን ያህል ዳሜጅ ስላደረኩሽ ነው እንጂ ማለት አስፈላጊ ከሆነ ሄድብሻለሁ። ከማሮጊት ፊትናት አረ ትልቅ ሴት አይደለም እኮ የምንም ፊቱን እኮ ኢትስ ኦኬ። ሁላችንም የራሳችን መልክ አለ። የኔ መልክ ለአንዱ ላይ ጥም ይችላል፣ ለአንዱ ያምራል። እኔ እኮ አሁን በመልኳ ምናምን እኮ አቢዝ ላረጋ ፈልጌ ሳይሆን ግን የገረመችኝ ምንድነው ለምን ትልቅ ሴት ነሽ አላችሁኝ ብላ ትጨቃጨቀናለች። ሰው ደግሞ ያየው ነው። እነዚህ አባቶች እያያችሁት አትናገሩ። አሁን ሀናቡን እያዩኝ ነው። ይቺ ቀፋፊ ሀናቡ እያሉ ነው ያዩትን የተናገሩት። ማናት ፖፖ የዱባይዋ በዋናው ስሟ ዲቦራ በቅሌት ስሟ ፖፖ ትልቅ ሴትዮ ለምን አራችሁኝ ብላ ይሄው ትናንትና አፏን ስከፍት ነበር። ደሞ ትታችሁኝ ነበር ጀመራችሁኝ። እከክ ምን አለን ካንቺ ጋር ህይወቷን ለመቀየር ተፈተፈ ምትል አንድ ጋለሞታ አሮጊት ነሽ። ምን እናድርግሽ? አንቺ ዳሜጅ አደረገና ኔክስት እያለን እንቀጥላለን። አንድና አንድ አላማ አለን። ዳሜጅ እያደረግን ሙቫን እንላለን። እዛ ዳሜጁንሽ ትቀመጫታለሽ እከካም። ስለዚህ ኮማቾቹን አትናገሪ በክት ማባታ ትላለች። እኔ እኮ አናውልክ ለኮማሾች ጭምር እኮ ነው የምቆመው። ጌታነ አንቺ ፍቻት እኔ ፈትቻታለሁ። ትልቅ ሴትዮ ለምን አላችሁኝ ብላ ትናንትና ሰውን ሰብስባ ስትሳደብ ነበረ። ትልቅ ሴትዮ ነሽ። ሄለንም ትልቅ ናት። ሄለንም እኮ ትልቅ ናት። ይቺ ደግሞ የለበሰችው አለባበስ የፀጉሯ ስታይል ጠቅላላ ትክክለኛ ማንነቷን ከዛ አጋጣሚ ሪከርደሮች ከፊልተር ላጥ ስትል አገኟት ከናፍንጫው ውስጥ አገኟት። በዚህ በኩል ያለው ጆሮ ጌጥ ነው፣ በውስጥ በኩል ንፍጥ አለው። ዙም አድርጋችሁ ካያችሁት በውስጥ በኩል ንፍጥ አለው በአንደኛው በኩል ግን ጆሮ ጌጥ አለ። ያንን ፊት ስለተገኘ ለምን ትልቅ ሴት ትሉኛላችሁ? ወንድ ኮንሽ ማለት ነው። ሀናቡ ውሸት አምናካልሽ። እኔ ላንቺ ቻሌንጅ ልስጥሽ። እኔ ሙይጌን ገሽልጬ አንቺ ሙይግሽን ገሽልጠሽ ነይ ቀረቢ። ከኔ ጋር ወንድ ኮንሽ ነይ ቀረቢ። ከኔና ካንቺ ማን ትልቅ እንደሆነ ይታይ። ይሄ ዊግሽን እንዴት አነሽና ጸጉርሽን ወደ ኋላ ሙልጭ ታረጋለሽ። እኔ ደግሞ ጸጉር የለኝም ብያችሁ ይለ ጸጉሬን ላጭቻለሁ ብያችሁ ይለ እኔ ወንድ መስዬ ቀርባለሁ። አንቺ ደግሞ ዊግሽን አንሽና ወንድ ኮንሽ ቆንጆ ነኝ ካልሽ መልክ አለኝ ካልሽ ነይ ግጠሚ። ፊልተሩን አንስተሽ እካካ ጥማሮጊት እንዳትሳደቢ ኮማቾችን እንደገና ምን ነው እርገጡኛልሽሳ። እና አሁን ደግሞ ሙዳችሁ ነው። ዝም ምናምን ነገር ስንላችሁ ምን ትላላችሁ? እንትን ትላላችሁ አውቃችሁ። ሌሎቹ ማለት ደጋፊዎቻችሁ ጊፍት እንዲሰጧችሁ አውቃችሁ ተነካኩናላችሁ። አሮጊቶች አፈሉ። እድሜ እኮ ጸጋ ነው። እኔም እኮ ጻልጅ አይደለሁኝም እኮ። እኔም እኮ አም ክሎዝ ቱ 40 ትልቅ ሴት ነኝ። ግን እነሱ 30 ነን 28 ነን ይሉናል። ከዛ በኋላ እዚህ ጋር 28 ዓመቴ ነው እየተባለ ቦታክስ እኔ በእድሜ እኮ ችግር የለውም ኖርማል እኮ ነው። ልጅ አይደለሁኝም። ፊለር
ቦታክስ እንግዲህ የ28 ዓመት ልጅ ነኝ ብሎ አንድ ሰው ይሄ ፊት ይሄ አይና ድረስ እዚህ አይና ድረስ አይናችሁ እንደዚህ እስከሚሆን እየመጣችሁ አንድ ሰው 28 ዓመቱ ከሆነ ምን አስፈልገው? ምንድነው ይሄ መወጋጋት እንዴ? ይሄ ዘኔ ኮንግርም የምትሉኝ ማለት ነው። እኔንም ቁጭ ብሎ ይታዘባል ህዝቡ፣ እናንተንም ይታዘባል። ፋራ እኮ አይደለም ህዝቡ ያውቃል። ስፔሻሊ እዚህ አሜሪካ ነገር ምናምን ያለን ኢሮፕ ድንገት ኢትዮጵያ ውስጥ ያሉና አረብ ሀገር ያሉ እሱንም አረብ ሀገር ራሱ ያሉ ሰው ቤት ውስጥ ምናምን የሚሰሩ ላያውቁ ይችላሉና ኢትዮጵያ ውስጥ ያሉ ደግሞ ብዙም እንደዚህ አይነት ነገር የማያውቁ አሉ እንጂ እኛ እዚህ አሜሪካ ነገር እኔ አሁን አውቃለሁኝ ማን ፌዝ ፊለር እንደምትቀባ ይሄ ምን እንደምትወጋ ቦታክስ ምናምን አውቃለሁ። ምክንያቱም እኔም ልጠቀም ነው ቢች እኔ ራሱ ልጠቀም ነው እንዴ። ትቀልጃለሽ እንዴ? ካለ ምን አለ? ኖርማል እኮ ነው። ካለ ምን አለ? ካላችሁ በርኮ ብታረጉ። ግን 28 ዓመት ሆኖ እድሜያችሁ ምን አስፈለገው ቦታክስ ከሆናችሁ? ግና ይናት ከ35 ዓመት በላይ ለዛ ነው መከራችሁ። በአንድ በኩል ስትወጉት በአንድ በኩል ይሟሟል፣ በአንድ በኩል ስትገፈትሩት በአንድ እንዲሁ ተቦዳርሳችሁ እዚህ ይኸው ወንድ መሰላችሁ። ወንድ ያረቢ ወንድ ጌታ ነው ዳይናት እንደ አይደሉም እንዴ። እኔ የ30 ዓመት እያለሁ ራሱን ከፈለጋችሁ ፎቶዬን አሳያችኋለሁ። እግዚአብሔርን በጣም በቃ ሰውነቴ ምናምን በጣም እነዚህ እኮ 28 ዓመት ትለንና ትመጣና ፊቷን በፊለርና በቦታክስ በምናምን ተወጥራ ቁጭ ብላለች። የሚያገባን ነገር የለም። ዲቦራ 35 ነው ሄል ነው ሺዝ ናት አይደለችም አለች። ሺዝ ለእናንተ ነዋ ደደቦይ ስለሆናችሁ አውቃችሁ ድንገት እናትየው እኔ ትዝ ይለኛል እናትየው እኩያ ልጃቸው ናት። አንዳንዴ እንደዚህ እኩያ ልጅ የምትወሉት አለ አይደለ? በ15 ዓመታችሁ በ16 በ17 ምናምን እኔ እንደማስበው እንደምሳሌ እኔ እንደመሰለኝ እንደዚህ በልጅነት የምትወልዷቸው እና እኩያ ልጅ ምናምን ብላችሁ የምታሳድጓቸው ሊሆን ይችላል እንጂ ሺዝ ናት ኖ ሄል ኖ። ያፊት እሺ ነኝ ካልሽ ሲትቅረብ ካለ ፊልተር ካለ ምናምን ትቅረብና እንያት የዛኔ መንታ ሊሆን ይችላሉ። እኔ ማቀላቸው ጉዳይ የለም። ግን ኖ በልጅነቷ እናትየውንም ፎቶ አይቻታለሁኝ። ትልቅ ሴት ብዙም ትልቅ አይደለችም፣ ግን በልጅነቷ ነው የወለደቻት። ልጅ እያለች የወለደቻት ናት። የመጀመሪያ ልጅ ትሆናለችና ትልቅ ሴትዮ ናት። ይቺ ፖፖ የምትባል ሴትዮ እመኝም አትመኝም የሚያገባኝ ነገር የለም። እኔ ሀናቡ you are old። ትላንትና ሰውም ሊያስረዳሽ የነበረው ኦልድነትሽን ነው፣ ትልቅ ሴትዮ መሆንሽን ነው እንጂ አታስጠያልሽ ምናምን አለ አይደለም። እንደገና አለባበስሽ ምንሽ ያስጠላል። እዚህ አፍንጫሽ ጋር ቱ ማች ይሄ በቃ የሰሩሽ ሜካፕ በጣም ነው የሚያስጠላው። እና ትሮሻለሽ እንዴ እኔ ነው ትልቅ ሴትዮ ያልሽው? ያ ረቢ አፍንጫው እንደማይታችሁታል የተሰራችውን ሜካፕ እንዲሉና በእናንተ ቤት እኛን ለማናደር ነው አይደል? ቆይ ይሄን እንደዚህ ብዬ መጥቼ ህዝቡ ለማናደር ይመጡና ተናደው ይመለሳሉ። ከዛ በኋላ ስንናገራቸው ደግሞ ጓጎጭ ይላሉ። የምን አባሽ መንጓገጭ ነው? ለማንኛውም እና አንዳንዶቻችሁ ደግሞ እንትን አበዛችሁ፣ በጣም ቱማች ቦታክስ እና ፊልተር አበዛችሁ። that's disgusting ያስጠላል። እንደገና ባንዱ ጋር ስታስሙሉት ባንዱ ጋር ገና ደግሞ ተቀጥላላችሁ። እንዲሁ ስትወጋጉና ስትነፋፉ ነው የምትቆዩት። አያትጎ ፊልተር ቀንሱ። የቀይ ሰው ፊልተር አታድርጉ። ልክ እንደ ሀናቡ ጥቁር ሆናችሁ የቀይ ሰው ፊልተር አታድርጉ። ያስጠላል፣ እሱ ያስጠላል። ያ ምን ይባላል? በራስ ኮንፊደንስ ማጣት ይባላል። በዛ ፊልተር እንደዛ በዛ በፊልተር ራሱ ጉማሬ አገጫም ጉማሬ መስላችሁ ከፊልተር ደግሞ ብትወጡ ምን እንደመስሉ አስቡት። ፊልተር ቀንሱ። በራሳችሁ ኮንፊደንስ ይኖራችሁ። ትቀኑብናላችሁ እንደዚህ እንደገና ሰው ሁሉ ተነሳብኝ አትበሉ። something wrong እዛ ጋር ራሳችሁ ላይ ችግር ስላለ ነው ሰው ሁሉ የሚነሳባችሁ። አንድ ሰው ሁለት ሰው ቢነሳ ቅናት ነው ምቀኝነት ነው ይባላል። 10 20 30 ሰው ጓደኛ የሆነ ተመልሶ ሲጣላችሁ ያ ማለት ከናንተ ጋር ትልቅ ችግር አለ። ራሳችሁ ጋር ያለውን ችግር አስተካክሉ። ማንም በማንም አይቀና። ራሳችሁ ጋር ያለውን ችግር አስተካክሉ። እባብ አትሁኑ፣ መሽቆቅ አትሁኑ። እንደገና ደግሞ በውስጥ መስመር ሰው ማስፈራራት አቁሙ። ማንንም አይፈራም። የተለመደ ስድብ ብትሳደቡ ነው እንጂ ሌላ አዲስ ስድብ የምታመጡ ስለሌለ ለተለመደ ስድባችሁ ማንንም አይፈራም። ስድባችሁ ተለምዷል።
ተሳዳቢ ናችሁ አይደለም? እዚህኛው አፕ ሌላ ፓርቲ ምናምን የሚባልበት ቦታ እንዴ ስትሳደቡ ስትንዘላዘሉ ይቆያችሁ ስለሆናችሁ እዚህ ጋር መታችሁ ብትሳደቡ ማንንም አይፈራም። ከስድብ ውጭ ምንም የምታመጡት ነገር ስለሌለ በውስጥ መስመር ምናምን ነገር ወንድ ምናምን ቦሲ መሆን አቁሙ። ከኔ ጋርማ እንደማታረጉት አውቃላችሁ፣ ግን ከሌላ ሰው ጋር ሲቀጥል ደግሞ ትናንትና ስለ አዲስ የምናገረው ነገር አለ። አዲስ ስለ ፖለቲካ ታወራለች ብላችሁ ተናግራችኋል። ምን አይነት ፖለቲካ ነው አዲስ ስለ ፖለቲካ የምታወራው? አዲስ ጓደኛዬን እስከማውቃ ድረስ ፖለቲከኛ አይደለችም። ድንገት ወቅቱን የጠበቀ ኢትዮጵያ ውስጥ ወቅቱን የጠበቀ ይሆናል አይደለ? በወቅቱ ስለ ኦሮሞም ይሆናል፣ ስለ አማራም ይሆናል፣ ስለ ትግሬም ይሆናል። ብቻ ባለው ወቅት ላይ አንዳንድ ነገር ተናግራ ሊሆን ይችላል እንጂ አንዳንድ ቃላቶች ተናግራ ሊሆን ይችላል እንጂ ከዛ ውጪ ያው መቼም እኔ ጓደኛዬን አውቃታለሁ። አዲስን የሌላን ሰው ቤት ስትሳደብ የአንዱን ወይም አማራን ወይም ኦሮሞን ወይም ትግሬን የምትሳደብበት ምንም አይነት ፖለቲካ ሰርታ ማታቀም አታረጎም። አውቃታለሁ። 6ኛ ዓመቴ ነው ከሷ ጋር ጓደኝነት ማለት ይሄ ነው። ሶሻል ሚዲያ ላይ ተተዋውቃችሁ ዛሬ ተስማምታችሁ ነገ ትጣላላችሁ። ምክንያቱም ችግር ስላለባችሁ ነው። 10-15 ጓደኛ የምትቀያይሩት እናንተ ጋር ችግር ስላለ ነው። እኔ አዲስ ብቻ ናት እዚህ ቲክቶክ ላይ ጓደኛዬ። ከአዲስ ሌላ ምንም አይነት ጓደኛ የለኝም ቲክቶክ ላይ ማለት ነው። ግን እንጋጫለን። ስንጋጭ ማለት ነው በውስጥ መስመር ተደዋውለን እንፈተዋለን። ይሄ ነው። እኔ እንደውም ከሷ አኮርፋታለሁኝ፣ ዘጋትና ጠፋለሁኝ። ከዛ እኔም ሲረጋጋ ሲበርድልኝ ምናምን ነገር ቆይተን እመጣለሁ ማለት ነው። ወይም ትደውልልኛለሽ ወይም ደግሞ እኔም ነገሩን ረስቼ ተነጋግረን ምንድነው ችግሩ ምናምን ወዲያው እንስማማለን። ያራዳ ላይ ስትሆኚ እንዲህ ነው ትግባቢና ትጨርሽና ማለት ነው። ከዛ ሰላም ትፈጥሪያለሽ። አንድና አንድ ጓደኛ ይሷ ናት። እናንተ ግን 10-15 ጓደኛ ይዛችሁ ከ10-15 ጓደኛችሁ ጋር ትባሉና ማለት ነው ይቀኑብኛል ትላላችሁ። ያ አይደለም ችግር ስላለ ነው። እናንተ ጋር ያለውን ችግር አስተካክሉ። እንደገና ጓደኛዬን አዲስን ፖለቲካ ታውሪ ነበር ፖለቲከኛ ነሽ ቪዲዮውን አስለቅቃለሁ እያላችሁ እንዳታስፈራሯት። እንደውም እኔም ራሴ ቪዲዮ ማየት ፈልጋለሁ። ሲጀመር አዲስ የምትፈራ ልጅ አይደለችም። ለራሷ ከኔ የበለጠ ዲፌንድ ማድረግ የምትችልናት። ግን ፖለቲካ ስታውሪ ነበር ለተባለው አስተያየት አዲስ አንዳንዴ የሆነ ነገር ሲኖር አስተያየት ትሰጣለች። የሆነ ነገር የምትናገረው ነገር አላት። ላይክ ፖለቲካ ሳይሆን አስተያየት። እሱም ቪዲዮ ሪከርድ አድርጋችሁ አስቀምጣችሁ ሀናቡን ከዚህ ጋር ማናት አዲስን ከፖለቲካ ጋር አገናኛለሁ የማይሆን ነገር ነው። ማንም እኮ ፖለቲካ ይሰራል፣ የሚያገባን ነገር የለም። ግን አዲስ ፖለቲከኛ አይደለችም። ምንም ስለ ፖለቲካ ማውራት አታውቅም። አውራሽ ከተባለ ግን እናንተ ድሮፕ ማድረግ ካልቻላችሁ ለሌላ ሰው ድሮፕ አስደርጉት። ልማዳችሁ አይደለ? ለሌላ ሰው ራሳችሁ ሪከርድ ያደርጋችሁ በሌላ ሰው ቪዲዮ እንትን ይሄ ምንድነው ማስለቀቅ ተወደለ አስለቅቁ። እንየውና ማለት ነው። ከዛ አዲስም ትጠይቃለች ምን አውርቼ ነው ወይም ደግሞ ያንን አስተያየት የሰጠችው በምን ምክንያት እንደሆነ ትናገራለች ማለት ነው። አታስፈራሩ። ሰው ሲጀመር የሚያስፈራ ነገር የላችሁም። ሰው አታስፈራሩ። ራሳችሁን እንችላችሁ ቁሙ። በራሳችሁ ኮንፊደንስ ይኖራችሁ። ከተቻላችሁ ከሰው ጋር ተስማሙ። 1 2 3 4 10 ጓደኛ ከተባላችሁ ከጓደኞቻችሁ ሳይሆን ከእናንተ ነው ችግሩ። ችግራችሁን አርሙ። ይቃኑብኛል ብላችሁ ከሰው ጋር ሰውን ከማቀሳሰር ራሳችሁ እኔ ጋር ችግሬ ምንድነው ጥፋቴ? ለምንድነው አንዷ ጓደኛና ተሆነኝና ትመጣና ተመልሳ ትሄዳለች፣ አንደኛውም ትመጣለች ትሄዳለች። ምንድነው ችግሬ? ምንድነው ያጠፋሁት? እኔ ጋር ምን አለ? ለጓደኝነት ሰዎች ለምንድነው ከኔ ጋር አብረው የማይቆዩት? ለምንድነው ሁሉም የሚጣሉኝ ተብሎ ይሄ ጭንቅላት የሚባል ነገር አለ፣ ይሰራል ቢች። ስለዚህ አዲስ ፖለቲካ ምናምን ነገር ብላችሁ በአዲስ እንዳመጪ ቂንጥራ ምንም አይነት ፖለቲካ አታውራም። አዲስ አንቺን ፖለቲካ ታውሪ ነበር። ቪዲዮውን አስለቅቃለሁ ይለቀቃ አይደለም። የሷ እናንተ ቪዲዮ ተለቆ እዚህ ቁጭ ብለ ይላል። ጠንጋራ እንደ ድፍረታቸው። እንደገና ደግሞ እናንተ ደግሞ አጉል ደጋፊ ነን ምናምን የምትሉ ማለት ነው። ማንም እናንተ የምትደግፉትን ሰው ስም ጣርቶ ፎሎ የሚሰበስብም የለም፣ ቪው የሚሰበስብ የለም። እናንተ የምትደግፉት እኔ ለምሳሌ ማለት ነው። አሁን በእኔና በአዲስ ምሳሌ ልስጣችሁ። እኔና አዲስ ጓደኛ ነን አይደል? እኔና አዲስ ጓደኛ ከሆነ የአዲስ ራሷን የቻለች ደጋፊዎች አሏት። ሀናቡም ራሴን የቻልኩኝ ደጋፊ አለኝ። የአዲስ ደጋፊዎች ወይም ከእኔንም አዲስንም የሚወዱ ከሆነ ኦኬ አዲስን ያዩትና ከአዲስ ሲጨርሱ ደግሞ እኔ ጋር ሊመጡ ይችላሉ። ወይም ደግሞ እኔ አይታው አዲስ ከገባች ደግሞ አዲስ ጋር። አለበለዚያ ግን አዲስን ለብቻ የሚወዷት ሰዎች አሉ፣ እኔን ለብቻ የሚወዱኝ ሰዎች አሉ። የራሴ የሆኑ ሰዎች አሉ፣ የራሴ የሆኑ ሰዎች። ስለዚህ በምን አይነት መልኩ ብታገናኙ ነው? 180 ሰው ያየሽ በንግስታችን የተነሳ ነው። ሸራቤች በክት እኔ ሀናቡ እናንተ ንግስት
ፎሎወሮች እኔ ጋር ምንም ሊሰሩ ምንም አይነት ጉዳይም የላቸውም። እኔ ጋር የሚመጡት እንዲመጡም አልፈልግም። በወሬም በጸባይም በሙድም በባህሪ በምንም አንገናኝም። ስለዚህ እኔ ጋር ሊመጡ በእሷ የተነሳ ነው እከክ የትኛው ወሬ አገናኝ ነው የንግስታችሁ ደጋፊ እኔ ጋር የሚመጡት? ምን ሊሰሩ ነው? እኔን ፎሎ የሚያደርጉኝ ለምንድን ነው? እኔንስ መተው ቁጭ ብሎ የሚያዩ ለምንድን ነው? ፎር ዋት ፖይንቱ ምንድን ነው? ሀና ቡክ የራሴ የሆኑ ፎሎወሮች አሉኝ እኮ የኔ ወሬ የሚመቻቸው ምናምን ነገር እከካሞች። ስለዚህ አዲስ ፖለቲካ ታውሪ ነበረ ቪዲዮውን አስለቅቋለሁ ለተባለው ነገር እኔ እጠብቀዋለሁ። አዲስ ባጠብቀው ራሱ እኔ አዲስ ምን አይነት ፖለቲካ ስታወራ ቪዲዮ እንዳለና ድሮፕ ሲደረግ ማየት ፈልጋለሁ። ስለዚህ ይለቀቅ፣ ቪዲዮ ይለቀቅ። እዛው ራሳችሁን ችላችሁ ተግማሙ፣ ራሳችሁን ችላችሁ ተበሳበሱ። የጣላችሁትን ፖይንት መቼም አይነሳም። ኤኒዌይ አይ ሃቭ ቱ ጎ ጋይስ። እኔ ማውራትም አልፈልግም በጣም ስለተናደድኩ ነበር፣ ግን ይቅር በቃ። አይ ላቭ ዩ ጋይስ። አሁን ወደ ፍቅር ይልኩኝ ቢኮዝ ዊ ላቭ ዩ። እኔ ፎንቃ ባይዘው ፎንቃ ይዞኛል ከሆነ ሰው በቃ ደሽዝ ወዝ ዩ ኖ አንድ ሰው አንድ ጓደኛ አሁን እኔና አዲስ ከተጣላን ኦኬ ተጣሉ። ከዛ ከአዲስ ሌላ ደግሞ ከሌላ ሰው ጋር ከተጣላሁኝ እንደዚህ ጓደኝነት ዝም ብሎ እዚህ ቲክቶክ ላይ የምትጣሉት ጸብ አይደል? ግን ከአዲስ ጋር እኔና አዲስ በጣም ጓደኛ ነን። ከተጣላን ኦኬ ተጣሉ ትላላችሁ። ሌላ ደግሞ ጓደኛ አምጥቼ ከዛ ጓደኛ ጋር ከተጣላሁም አሁንም ድጋሚ ምን ትላላችሁ? ተጣሉ፣ ጓደኛ ነበሩ ተጣሉ። 2 3 4 5 10 15 ጓደኛ እየተጣላችሁ እንደገና ተቃኝቶብኝ ነውና ከራሳችሁ ነው ችግሩ። ቢች ከራሳችሁ ይሄን ነገር ማስተካከል አለባችሁ። አንድ ጓደኛ 2 ጓደኛ 3 ጓደኛ የማይበረክተው ከራሳችሁ ነው ችግሩ። አንደኛዋ መጣላት ትፈልጋለች፣ ግን ያለችበት ቦታና አካባቢ ሁኔታዋ ስለማይሆን ነው። ያለችበት ሁኔታ ቦታው ምናምን መቋቋም ስለማትችለው አስመስላ እየኖረች ነው እንጂ እሷ ራሱ መጣላት ትፈልጋለች። ባይ ጋይስ አይ